ሽብሬ ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ብሎ አስተምሯል ወይ? ጥያቄው እኔ ከአብርሃም በፊት አለሁ፣ በእኔ የሚያምን የዘላለም ሕይወት ያገኛል፣ እኔን ያየ አብን አየ፣ እኔና አብ አንድ ነን፣ በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር። እነዚህ ሁሉ ጥቅሶች እናውቃቸዋለን። አሁን እሱን ሳይሆን የፈለግነው ኢየሱስ ክርስቶስ በግልጽ ቃል ምንም በማያሻማ ቃል እኔ አምላካችሁ ነኝ ተገዙኝ ወይንም አምልኩኝ ያለበት ጥቅስ አለ ወይ? አምላክ ነኝ ብሎ አስተምሯል ወይስ? አይ እሺ ዮሐንስ 28 ላይ ምንድነው ቶማስ ጌታዬ አምላኬ ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። ምን ማለት ነው? አሁን አምላክ ባይሆን ግዴታ ኢማጂን ክርስቶስ እኮ ወደዚህ ምድር ሲመጣ አምላክነቱን አምላክ እንደሆነ ብቻ ያሳየበት ብዙ ነገሮች አሉ። እንደዛ ካልክ እኮ አላህ ራሱ በቀጥታ ለሙሐመድ አምላክ ነኝ አላለውም። ጅብሪል ነው አምላክ ከአላህ መልእክተኛ ተላከልኝ ያለ ያመጣው። ይሄ በቃ ሎጂካሊ ትክክል አይደለም። ይሄ ነው መልሱ። አምላክነቱን የሚያሳይ ብዙ ጥቅስ አለ። እሺ ኢየሱስ ክርስቶስ መጽሐፍ ቅዱስ እኮ ብዙ ጥቅስ አለ። አንተም ታምነባቸው አንድ አሰጠኝ ማንጠራሱ በቀጥታ ሙሐመድ አላህ ለሙሐመድ አምላክ ነኝ ያለበትን አንድ አታመጣም። እኔ አምላክ ነኝ ለኔ እሺ በድፍረት አትናገሩሽ። እንደሱ ከሆነ እኔ አምላክ ነኝ ብሏል ወይ? አዎ ብሏል። ከዛ ጥቅስ አምጦ ሲባለው አላህም እኮ አላለም እንደዚህ። አላህ እኔ አምላክ ነኝ ብሎ ቃል በቃል ተናግሯል። በቁርአን ላይ እነኒ አነላህ ላ ኢላሃ ኢላ አነ ይላል። እኔ አላህ ነኝ ከእኔ በስተቀር ሌላ ማንም አምላክ የለም ብሏል። ገብታችኋል አይደል? እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። አይሰማም?